ክቡራትና ክቡራን ይህ የፍርቱና ዜና መርሃ ግብራችን ነው። ከፍርቱና ዜና ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን። አብራችሁን ስትቆዩ ቻናላችንን ላይክ፣ ሼርና ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። በዛሬው ዜና ፕሮግራማችን የተካተቱ አርዕስተ ዜናዎችን ቀደም ብዬ እነግራችኋለሁ። ሰናይ ቆይታ ይሁንላችሁ። በደቡብ ኢትዮጵያ ለሰዎች ሞት ምክንያት የሆነው ማርበርግ ቫይረስ መሆኑ ታወቀ። ክትባትና መድኃኒት ይኖረው ይሆን የሚለውን እናስቃኛቸዋለን። በደቡብ ኢትዮጵያ አንድ ሰው ላይ ከፍተኛ የሚባል የማዋረድና የጭካኔ ጥግ የሆነ ግፍ ተፈጽሞበት የገባበት አልታወቀም። ወደ ውጭ ሀገር ሰዎችን ልካለው በማለት ሁለት ሰዎችን ከ700,000 ብር በላይ ያታለለችው ግለሰብ በቁጥጥር ስር ዋለች። አንድ ታዳጊን በማገት የካሳ ገንዘብ የጠየቀ ግለሰብ በቁጥጥር ስር ዋለ። ታዳጊውን ገንዘቡን ከተቀበለ በኋላ ሕይወቱን ቀጥፎ ጥሎታል ተብሏል። ወደ ዝርዝር ዜናዎቹ እናልፋለን። ይህ ፍርቱና ዜና ነው። በደቡብ ኢትዮጵያ በጂንካ ከተማ ተከስቶ ለ6 ሰዎች ሞት ምክንያት የሆነው በሽታ ማርበርግ ቫይረስ መሆኑን የጤና ጥበቃ ሚኒስቴር አስታወቀ። ከኢትዮጵያ በስተደቡብ በሚገኙ ሀገራት ውስጥ ተከስቶ የነበረው ይህ በሽታ ከሳምንት በፊት ነው በደቡብ ኢትዮጵያ አካባቢዎች ተከስቶ 2 የጤና ባለሙያዎችን ጨምሮ 6 ሰዎችን የገደለው። የጤና ሚኒስቴር ዛሬ ባወጣው መግለጫ አርብ ዳር 5 2018 ዓ.ም የበሽታው ምልክት ያሳየ ወይም በቫይረሱ የተጠረጠረ ግለሰብ እንዳልተገኘና በሽታውን የመከላከል እንዲሁም የመቆጣጠር ስራ እየተሰራ መሆኑን ጠቅሷል። ይህ ቫይረስ ከአንድ ዓመት በፊት በምስራቅ አፍሪካ ሀገራት ውስጥ ተከስቶ በርካታ ሰዎችን ለከባድ ህመምና ለአጣዳፊ ሞት አብቅቶ ነበር። ይህ ማርበርግ ቫይረስ በከፍተኛ ሁኔታ ተላላፊ በሽታ ሲሆን ከኢቦላ ጋር ተመሳሳይነት እንዳለው ባለሙያዎች ተናግረዋል። ምልክቶቹም ትኩሳት፣ የጡንቻ ህመም፣ ተቅማጥ፣ ማስታወክና አንዳንዴም ከፍተኛ የደም መፍሰስ ሲሆን በአጣዳፊ ለሞት ሊያበቃ የሚችል ነው። ከቅርብ ዓመታት ወዲህ በመቶዎች የሚቆጠሩ ሰዎች በማርበርግ ቫይረስ ተይዘው ለሞት ተዳርገዋል። ከሞላ ጎደል ሁሉም የሞቱት ደግሞ አፍሪካ ውስጥ መሆኑ አስገራሚ ነው። ለመሆኑ የማርበርግ ቫይረስ ምንድነው? ምን ያህልስ አደገኛ ነው የሚለውን ለማጣራት ያደረግነው ጥረት ከዚህ እንደሚከተለው ቀርቧል። የዓለም ጤና ድርጅት እንደገለጸው ከሆነ የማርበርግ ቫይረስ ከሚያጠቃቸው ሰዎች መካከል በአማካይ ግማሹን ይገላል። ቀደም ሲል በተከሰቱት የበሽታ ወረርሽኞች ከተያዙት መካከል ከ24 እስከ 88 በመቶ የሚሆኑት ታካሚዎቹን ገሏል ተብሏል። ቫይረሱ ለመጀመሪያ ጊዜ የታወቀው በአውሮፓውያኑ 1967 በጀርመን ማርበርግና ፍራንክፈርት እንደዚሁም በሰርቢያ ቤልግሬድ በተከሰቱ ወረርሽኞች ሲሆን 31 ሰዎች በቫይረሱ ከተያዙ በኋላ 7ቱ በበሽታው ምክንያት ለህልፈት ተዳርገዋል። ወረርሽኙ የተከሰተው ከዩጋንዳ ወደ አውሮፓ በተወሰዱ የአፍሪካ አረንጓዴ ዝንጀሮዎች ምክንያትም ነበር። ከዚያ ወዲህ ግን ቫይረሱ ከሌሎች እንስሳት ጋርም ተያይዟል። ቫይረሱ በሰዎች መካከል በስፋት የሚሰራጩ የሌሊት ወፎች በብዛት ባሉባቸው ዋሻዎችና የማዕድን ማውጫ ስፍራዎች ውስጥ ለረጅም ጊዜ የቆዩ ሰዎች ናቸው። ባለፉት ጥቂት ዓመታት የማርበርግ ቫይረስ በሚከተሉት ሀገራት ውስጥ የተከሰተ ሲሆን ኢኳቶሪያል ጊኒ፣ ጋና፣ ዲሞክራቲክ ኮንጎ፣ ኬንያ፣ ደቡብ አፍሪካ፣ ዩጋንዳ፣ ዚምባብዌና ሩዋንዳ ተጠቃሾቹ ናቸው። በአውሮፓውያኑ 2005 በአንጎላ ወረርሽኙ ተከስቶ ከ300 በላይ ሰዎችንም ለህልፈት ዳርጓል። በተቀረው ዓለም ግን ባለፉት 40 ዓመታት ውስጥ በማርበርግ ቫይረስ የሞቱት 2 ሰዎች ብቻ መሆናቸው ታውቋል። አንደኛው በአውሮፓ ሲሆን ሌላኛው ደግሞ አሜሪካ ውስጥ ነው። ሁለቱም ግለሰቦች ዩጋንዳ ውስጥ የሚገኙ ዋሻዎችን ጎብኝተውም ነበር ተብሏል። ቫይረሱ ከዚህ በፊት የተከሰተባቸው የተለያዩ ሀገራት ቢኖሩም እንደ ጤና ባለሙያዎች ከሆነ ቫይረሱ በቅርብ ጊዜ የተከሰተው ግን በሩዋንዳ ውስጥ መስከረም 2024 መጨረሻ ላይ ነው። ቫይረሱ በሩዋንዳ ሲገኝ ለመጀመሪያ ጊዜ ሲሆን ምንጩ እስካሁን አልታወቀም። የሩዋንዳ ጎረቤት የሆኑት ዩጋንዳና ታንዛኒያ በ2017 እና 2023 የማርበርግ ወረርሽኝ እንደተገኘባቸው ሪፖርት አድርገዋል። በበሽታው መያዛቸው ከተረጋገጠባቸው መካከል አንዳንዶቹ የጤና ባለሙያዎቹ ራሳቸው ነበሩ።
በደቡብ ኢትዮጵያ የቫይረስ ከተከሰተ በኋላ የጤና ባለሙያዎችና ሌሎችም ሰዎች ተይዘው ህይወታቸው ማለፉን መንግስት አስታውቋል። የኢትዮጵያ መንግስት በሽታውን ለመከላከል ባለሙያዎችንና የሕክምና ቁሳቁሶችን ያሰማራ ሲሆን ይህንን ጥረት ለማገዝም የዓለም ጤና ድርጅት ባለሙያዎቹን የመመርመሪያ መሳሪያዎችንና መከላከያ መሳሪያዎችን ጨምሮ እንደሚያቀርብ አስታውቋል። የማርበርግ ቫይረስ ምልክቶቹም ተተንትነው የቀረቡ ሲሆን ቫይረሱ በድንገት ሲጀምር ትኩሳት፣ ከባድ የራስ ምታትና የጡንቻ ህመም ሊኖር ይችላል ተብሏል። ከ3 ቀናት በኋላ ደግሞ ሌሎች ምልክቶችን አስከትሎ ቀጭን ተቅማጥ፣ የሆድ ህመም፣ ማቅለሽለሽና ማስታወክ መሆኑን የዓለም ጤና ድርጅት በዚህ ደረጃ ያሉ የታካሚዎች ገጽታ ሙት የሚመስሉ የጎደጎዱ አይኖች፣ ስሜት አልባ ፊትና ከፍተኛ ድካምን ያሳያሉ በማለት በበሽታው የተያዙ ሰዎች ክፉኛ እንደሚጎዱ አመላክተዋል። ብዙ ሰዎችም ከተለያዩ የሰውነት ክፍሎቻቸው ደም ይፈሳቸዋል። አንዳንዶቹ በከፍተኛ ደም መፍሰስና በድንጋጤ ምክንያት ምልክቱ በጀመራቸው ከ8 እስከ 9 ቀናት ባሉት ጊዜያት ውስጥ ህይወታቸው ሊያልፍ ይችላል ብሏል። የማርበርግ ቫይረስ የሚተላለፍባቸው ምክንያቶች ደግሞ የአፍሪካ አረንጓዴ ዝንጀሮዎችና አሳማዎች ቫይረሱን ሊሸከሙ ስለሚችሉ ጥንቃቄ ያስፈልጋል ተብሏል። የግብጽ የሌሊት ወፍም ብዙውን ጊዜ ቫይረሱን የመሸከም አቅሟ ከፍተኛ ነው። በሰዎች መካከል ደግሞ ከሰውነት በሚወጡ ፈሳሾችና በተበከለ የልብስ ንክኪ ይተላለፋል። ሰዎች ካገገሙ በኋላም ደማቸው ወይም የዘር ፈሳሻቸው ውስጥ ለብዙ ወራት ቫይረሱ ተላላፊ በሚሆንበት ደረጃ ላይ ሆኖ የሚቆይበት እድል አለ ተብሏል። እንዴት ሊታከም ይችላል ተብሎ ለተጠየቀው ጥያቄ ደግሞ ምንም እንኳን ሙከራዎች እየተደረጉ ቢሆንም ለቫይረሱ የተለየ ሕክምና ወይም ክትባት የለውም። ለሕክምና የሚያገለግሉ የተለያዩ የደም ውጤቶች፣ መድኃኒቶች እንዲሁም በበሽታው የመከላከያ መንገዶች እየተዘጋጁ ናቸው ሲል የዓለም ጤና ድርጅት አመልክቷል። ዶክተሮች ሆስፒታል ለሚገኙ ህሙማን ብዙ ፈሳሽ በመስጠትና የፈሰሰውን ደም በመተካት ህመሙን ማስታገስ ይችላሉ ተብሏል። በቁጥጥር ስር ሊውል ይችላል ወይ ተብሎ በተጠየቁትም መሰረት እንደሚከተለው መልሰዋል። ጋቪ የተሰኘ ዓለም አቀፍ ጤና ተቋም እንዳለው አፍሪካ ውስጥ ያሉ ሰዎች ከጫካ በአደን የሚገኝ ስጋን ከመመገብ መቆጠብ አለባቸው። እንዲሁም ወረርሽኙ በተከሰተባቸው አካባቢዎች ያሉ ሰዎች ከአሳማዎች ጋር ያላቸውን ንክኪ ማስወገድ እንዳለባቸው የዓለም ጤና ድርጅት መክሯል። ቫይረሱ የያዛቸው ወንዶች የህመሙ ምልክቶች ከታዩ በኋላ ለአንድ ዓመት ያህል ወይም የዘር ፍሬያቸው 2 ጊዜ ቫይረሱ እንደሌለበት እስኪረጋገጥ ድረስ በግንኙነት ወቅት ኮንዶም መጠቀም ይኖርባቸዋል ብሏል። በቫይረሱ የሞቱ ሰዎችን የሚቀብሩ ሰዎችም አስከሬኑን ከመንካት መቆጠብ አለባቸው ሲሉ ተናግረዋል። በደቡብ ኢትዮጵያ በአንድ ግለሰብ ላይ የተፈጸመው አሳዛኝ ድርጊት ሰውየውን ከምድረገጽ ሳያጠፋው እንዳልቀረ ተሰግቷል። ይህ ሰው በፍጹም ጨካኝ አልነበረም። በወንብድና ተግባር ተሰማርቶ አሊያም ዘርፎ አይደለም። የሰው ሚስትም አልቀማም። እኔ እንደሰማሁት ከሆነ ይላል ጸሐፊው፣ እኔ እንደሰማሁት ከሆነም ልጁ በጨዋነቱ የሚወቀስም አልነበረም። የአካባቢው ሰዎችም እንዲሁ ነው የሚሉት። ምስኪን ነው። ይህንን የጭካኔ ጥግ የግፍ ግፍ የፈጸሙበት ጉልበተኞች ግን በወቅቱ በተፈጠረ ጸብም አይደለም። በዚህ ልክ ማሰብ እንዲሳናቸው ያደረጋቸው የቆየ ነገር ያደረና የከራረመ ቂም ይዘው መሆኑን ሰማው። የሰማሁት ይህንኑ ነው የተባልኩትም እንዲሁ በ2009 ዓ.ም ቤቴን አቃጥልሃል፣ ንብረቴን አውድመሃል ነው መነሻቸው። ይህንን ብለው ቂማቸውን በግፍ ማወራረድ የፈለጉት ግለሰብ አቶ ብርሃኑ በቀለ የሚሰኙና በዲላ ዙሪያ አንዲዳ ቀበሌ ነዋሪ ናቸው። ነሐሴ 24 2016 ዓ.ም አቶ ብርሃኑ በቀለ ተባባሪ ጓደኞቹን ይዞ ወጣት ደሳለኝ ማርያምን ወዳለበት መኖሪያ ቤት በማቅናት ያገኙታል። ይዘውትም ተረባርበውበት አዋክበውና አንገላተው ልብሱን ቀዳደው አውልቀው እጆቹን በገመድ ጠፈሩት። እርቃኑን እንደሆነም ወደ ገበያ ለሽያጭ እንደሚነዱት ከብት እየጎተቱት ባለንጋም እየገረፉት በካሜራዎቻቸው እየቀረጹትና ፎቶ እያነሱት በሰው እያሳቁበት እየተዘባበቱበት ከኦክልቾ እስከ አንዲዳ ድረስ ህዝብ እየተመለከታቸው አንድም ተው በህግ አምላክ እባካችሁን ረፉ የሚላቸው ሳይኖር ህጉም እግዚአብሔሩም ሰውም ባህልም የሚጠየፈውን የነውርና የጭካኔ ጥግ የሆነ ድርጊታቸውን
በአደባባይ እየፈጸሙ እንዲሁ ደጋግመው እየገረፉት ባሰሩት ገመድ እየጎተቱት ለአንዲዳ ፖሊስ አስረከቡት። በወቅቱ የነበረው ፖሊስም ደሳለኝን እርቃኑን በገመድ ታስሮ ሲያየው ጥቂት እንኳን አልደነገጠም። አስገቡት ብቻ ነበር ያለው። አሁን አስገቡት ከማለት ውጪ ለምን እንዲያደረጋችሁ ብሎ እንኳን የጠየቃቸው አካል የለም። ወጣቱ ምስኪን ደሳለኝም አንድ የሚረዳው አንድ እንኳን የሚሟገትለት አይዞህ የሚለው ወጣቱ ምስኪኑ ደሳለኝም አንድ የሚረዳው አንድ እንኳን የሚሟገትለት አይዞህ የሚለው ሳይኖር ይህን ሁሉ ግፍ ተቀበለ። ምሬትን አጣጥሞ ቀመሰ። ጭካኔን እስከ ጥጉ ድረስ ያውም ሲፈጸምበት ተመለከተ። ሀፍረተ ስጋውን እንኳን በራፊ ጨርቅ ሊሸፍኑለት አልፈለጉም። ታዲያ ከዚህ ሁሉ ስቃይና እስር በኋላም እንዲሆነ ፖሊስ ነፃ ነህ ብሎ ካሰናበተው ቀናት በኋላ የምስኪን ወጣት ደሳለኝ ማርያም የገባበት አልታወቀም። ወላጅ አባቱ አቶ ማርያም ጎበና ከኦሮሚያ ክልል ሻኪሶ ወረዳ ሆነው ለዲላ ከተማ አስተዳደርና ለሚመለከተው ሁሉ ደብዳቤ ጻፉ። ልጄን አጣሁት፣ ስራ ይሆናል ብለን ብንጠባበቀው ድምፁ ጠፋብን። ኋላ ላይም በማህበራዊ ሚዲያ ላይ እርቃኑን በገመድ አስረው ሲያሰቃዩት የሚታይበት ፎቶ ተለቆ ያዩ ሰዎች ነገሩን። ለዲላ ከተማ ፖሊስ ባመለክት ከ3 ወር ያለፈ ክስ አንቀበልም አሉኝ። ቢያንስ የልጄን መኖርም መሞትም ባውቅ ብዬ አልሆነልኝም። ፖሊስ እንኳን ለፍትህ ደጁን ዘጋብኝ የሚል ይዘት ያለው ጽሑፍ ላኩ። እንግዲህ ይህ የሆነው በደቡብ ኢትዮጵያ ክልል ጌዲዮ ዞን በዲላ ከተማ አስተዳደር ስር ነው። እንደሰማሁት ከሆነ የዲላ ከተማ ፖሊስ አዛዥ ጉዳዩን ይዘውት የነበሩት መርማሪ ፖሊሶች በጉርሻ ተደልለው ነገሩ ተድበስብሶ እንዲቀር አድርገውታል። የደቡብ ኢትዮጵያ ክልል መንግስት ፖሊስ ኮሚሽን፣ የጌዲዮ ዞን አስተዳደር ፖሊስ መምሪያና የዲላ ከተማ ፖሊስ ስለዚህ በሰው ልጅ ላይ ስለተፈጸመ ግፍ በቂና የተጣራ መረጃ እንዲሰጥ እናደርጋለን ብለዋል። ይህ ሁሉ ግፍ የፈጸሙት ጉልበተኞችና ተባባሪ የህግ አካላቶች እንዲጠየቁ መደረግ አለበት። ምን የሚባል ኋላ ቀርነት፣ ምን የሚባል ጭካኔ፣ ምን የሚባል ከሰውነት መሸሽ እንደሆነም ይነገረን ይላል ህዝቡ። በየጊዜው የምንሰማው ዜና ሁሉ እውነት መንግስት ያለበት ሀገር ላይ ነን ወይ ከማስባልም አልፏል። ይህንን አጸያፊ ኖር መስማት ያለበት ሁሉ ጋር እንዲደርስ ሁላችሁም የዚህን ሚዲያ ዘገባዎች ሼርና ላይክ እንደዚሁም ለሰዎች ማድረሳችሁን አትርሱ እንላለን። በሌላ ዜና ወደ ውጭ ሀገር ልካለው በማለት 2 ሰዎችን ከ700 ሺህ ብር በላይ ያታለለችው ግለሰብ ላይ ክስ መመስረቱን የየካ ክፍለ ከተማ ፖሊስ መምሪያ አስታወቀ። ተጠርጣሪዋ እሌኒ በላይ የምትባል ሲሆን የግል ተበዳዮችን ወደ ውጭ ሀገር ልካቸዋለሁ በማለት ያታለለችው በተለያየ ቀንና ሰዓት በየካ ክፍለ ከተማ ወረዳ 9 መተባበር ህንጻና ወረዳ 8 ስሪኤም ህንጻዎች አካባቢ በመቅጠር መሆኑን የምርመራ መዝገቡ ይገልጻል። ተጠርጣሪዋ እንደኛውን የግል ተበዳይ ያታለለቻት ወደ እስራኤል ሀገር ልክሻለሁ በማለት ከክፍለ ሀገር አዲስ አበባ ካስመጣቻት በኋላ ለቪዛና ለሂደቱ ማስጨረሻ በሚል ምክንያት 250 ሺህ ብር በካሽ እንድትሰጣትና እንዲሁም 200 ሺህ ብር በባንክ አካውንት እንድታስገባላት ማድረጓን በምርመራ መዝገቡ ተገልጿል። ይበንዲ እንዳለ ግለሰቧ ተመሳሳይ የማታለል ዘዴን ተጠቅማ ሌላኛዋን የግል ተበዳይ ወደ ኒውዚላንድ ለመላክ ተስማምታ ከኢትዮጵያ ቀጥታ መሄድ ስለማይቻል በቅድሚያ ለአረብ ኤሚሬትስ በ320,173 ብር ሲፒኦ አሰርታ በመቀበል ትሰወራለች። የተጠርጣሪዋ መሰወር ያስደነገጣት የግል ተበዳይ ለየካ ክፍለ ከተማ ፖሊስ መምሪያ ጉዳዩን እንዳሳወቀችና ፖሊስ መጀመሪያ እንደደረሰው ግለሰቧን አፈላልጎ በመያዝ ተገቢው ምርመራ በማጣራት መዝገቡን ለአቃቢ ሕግ ልኮ ክስ የተመሰረተባት መሆኑን ፖሊስ መምሪያው አስታውቋል። ወደ ውጭ ሀገር ሄዶ የመስራት ፍላጎት ያለው ማንኛውም ሰው ህጋዊ ፈቃድ ካለው አካል ተገቢውን መስፈርት በማሟላትና በህጋዊ መንገድ ብቻ መጨረስ እንደሚገባው የአዲስ አበባ ፖሊስ መልእክቱን በማስተላለፍ እንደዚህ አይነት የማታለል ወንጀል የተፈጸመባቸው ግለሰቦች ካሉ ወደ የካ ክፍለ ከተማ ፖሊስ መምሪያ በመቅረብ ተጠርጣሪዋን አይተው ለማረጋገጥ ተጨማሪ መረጃ እንዲሆኑ ጥሪውን አስተላልፏል። በመጨረሻም በአርባ ምንጭ ከተማ የተሰማው ጉድ እጅን በአፍ ከማስጫንም የዘለለ ነው። በእውነቱ የሰው ልጅ ጭካኔ የት እንደደረሰ የታየበት የግፍ በዚህ ከተማ ተፈጽሟል። ለነገሩ አሁን የሚሰሙ ዜናዎች
በጣም ከማስገረም አልፈው የጭካኔ ጥጋችንን የሰው ልጅ የክፋት ጥግ የት እንደሚደርስ የሚያሳዩ ሆነው ብቅ ብለዋል። የሰው ልጅ የጭካኔ ጥግ ከጥግም ጥግ አልፎ እንዴት በህፃናት ላይ ይጨክናል የሚባሉ ሰዎች እየተፈጠሩ መጥተዋል። የዚህ ደግሞ የሚገርመው ጸባዩን አሳምሮ ባህሉንና ሃይማኖቱን ጠብቆ የሚገኝ ሰው ቢመስልም ህፃን ልጅ ላይ ግን ለመጨከን ወደ ኋላ አላለም። ከየት የበቀለ መርዝ እንደሆነ አናውቅም። ምድራችን ጋሞ እንዲህ አይነት ነፍስ በላ የሚሸከም ትከሻም የላትም ይላል ከአርባ ምንጭ መረጃውን ያደረሰን ሰው። ይህን አረመኔ የወለደችውም የጋሞ እናት አይደለችም። የዚህ አረመኔ ተኩላ ተግባር እጅግ አስቀያሚና ለሰው ጆሮ የሚሰቀጥጥ ነው። የ10 ዓመት ታዳጊ ህፃንን በማገት ወደ ወላጅ ስልክ በመደወል የታዳጊውን የስቃይ ድምጽ ለወላጅ እያሰማ በማስለቀስ ነገሮችን ሲያከራቸው ቆይቶ ነበር። ምግብ በመከልከል ህፃኑን ለወላጆቹ እንደራበውን እያለቀሰ እንዲናገር አድርጎታል። በዚህ ሁሉ የጭካኔ ተግባር 50 ሺህ ብር ወላጆችን እንዲያስገቡም ጠይቋል። ወላጆቹም የተጠየቀውን ገንዘብ ገቢ አድርገው ነበር። ታዲያ ይህ አውሬ የመጨረሻ ያጋንን ተልኮውን በዚህ ሮጦ ባልጠገበ ታዳጊ ላይ በአሰቃቂ ሁኔታ ፈጽሞታል። ይህንን ታዳጊ ህይወቱን ቀጥፎታል። አሁን ይህ አውሬ ምን ቅጣት ይመጥነዋል? እግዚአብሔር በእጅጉ ሁሉንም ዘመድ አዝማድ ያጽና ሲል የመረጃ ምንጫችን ከአርባ ምንጭ አድርሶናል። የአርባ ምንጭ ከተማ ፖሊስ ዘግየት ብሎ መግለጫን አውጥቷል። እንዲህ ሲል ይቀጥላል። የአርባ ምንጭ ከተማ ፖሊስ በአርባ ምንጭ ከተማ በደረሰው አሳዛኝ ክስተት የተሰማውን ጥልቅ ሐዘን ገለጸ። የአርባ ምንጭ ከተማ ፖሊስ መምሪያ ባስተላለፈው መልእክት መሰረት በከተማችን በደረሰው አሳዛኝ ሁኔታ የተሰማንን ጥልቅ ሐዘን እየገለጽን ለሟች ታዳጊ ናትናኤል ቤተሰቦች፣ ወዳጅ ዘመዶችና በዚህ ድርጊት ለተሰማችሁ የአርባ ምንጭ ከተማ ነዋሪዎች ሁሉ መጽናናትን እንመኛለን ይላል። የከተማው ፖሊስ መምሪያ አዛዥ ኮሎኔል ክበበው አዳል እንዳሳሰቡት ሁላችንም የጥንቃቄ ተግባራትን ልናደርግ ይገባል ብሏል። በግል ቤቶቻችንና በንግድ ተቋማት ኪራይና ቅጥር ወቅት ትኩረት ሰጥታችሁ በመታወቂያና ሙሉ አድራሻ የመጡበትን ምክንያትም በድጋሚ ማጣራት አለባችሁ ብሏል። የሚሰሩበትን ተቋም ወይም ድርጅት አጣርታችሁ ህጋዊ ተያዥ መኖሩን በማረጋገጥ ብቻ ማከራየትና መቅጠር አለባችሁ ሲሉ ተናግሯል። የጥንቃቄ እርምጃ ሁላችሁም ከማይፈለግ ችግር ይጠብቃችኋልና እንድትተገብሩት ሲል በዋናነት የአርባ ምንጭ ዙሪያ ፖሊስ አስታውቋል። ክቡራትና ክቡራን ይህ የፍርቱና ዜና መርሃ ግብር ለዛሬ ያዝንላችሁ ፕሮግራም በዚሁ ተጠናቋል። በነገው ዕለት እስከምንገናኝ ሰናይ ጊዜ ይሁንላችሁ። ቻናላችንን ላይክ፣ ሼርና ሰብስክራይብ አድርጉ። ፍርቱና ዜና በሌሎችም የህይወት ታሪኮች ወደ እናንተ መድረሱን ይቀጥላል። አብራችሁ ስለነበራችሁ እናመሰግናለን። ሰናይ ምሽት፣ ሰናይ ጊዜ ይሁንላችሁ።